ሄሎ እንዴት አመሻችሁ? እስካሁን ድረስ ያው በላይቭ ላይ እውነተኛ ሪሌሽንሺፕ በተለይ ያው በፍቅር ጉዳይ ባልና ሚስትም ሊሆን ይችላል ወይም ጓደኞች ሎንግ ላስት የሚያደርግ ወይንም የሚቆይ ወይንም የሚጸና የፍቅር ህይወትና ኑሮ ሊኖራቸው የሚችለው እንዴት ነው ወይስ እንዴት ሲሆን ነው ብለን እስካሁን ድረስ ላይቭ ላይ እያወራን እየተጫወትን ነበረ። እና ያው ላይቭ እንደተለመደው በጊዜውና በሰዓቱ ያለ ሰው ሲከታተለው የሆነ ትንሽ ግንዛቤ ሊይዝ ይችላል፣ ሊጨብጥ ይችላል። ግን ቪዲዮ ግን ሞር ግንዛቤ ያስጨብጣል ብዬ ስለማስብ ሁሌም ከላይቭ በኋላ በቪዲዮ ሰርቼ እለቀዋለሁ ማለት ነው። እና ምንድነው ሪሌሽንሺፕ በተለይ በፍቅር ባልና ሚስትም ሊሆን ይችላል፣ ጓደኛ ሎንግ ላስት ሪሌሽንሺፕ እና ኤፌክቲቭ ፍቅር ወይንም ሪሌሽንሺፕ ሊኖር የሚችለው እንዴት ነው? የፍቅር መጠኑ ቦት ሳይድ ኢኩሊብሪየሙን ሲጠብቅ ባላንስ ሲሆን ነው ማለት ነው። ሁሉ ጊዜ የሚጨነቀው በአንድ ሳይድ ወይንም ዋን ፓርቲ ከሆነ ሁሉ ጊዜ የሚፈልገው ሁሉ ጊዜ የሚያስበው ሁሉ ጊዜ ማግኘት የሚፈልገውም ሊሆን ይችላል። አብሮ ማሳለፍ የሚፈልገው ብዙ ነገር ማድረግ የሚፈልገው ይቅርታ በአንድ ሳይድ ከሆነ ሁልጊዜም እንደዛ አይቀጥልም። ሰምደይ እንደዚህ አይነት ነገር ያበቃል ማለት ነው። ማለት ያው ለሁሉም ነገር ገደብ ስላለው ሰው ደግሞ ራሱ ሊሚትድ ስለሆነ ውሱን ስለሆነ ሰው ሁሌ እንደዛ እያደረገ አይቀጥልም። ተቀባዩም ሁሉ ጊዜ እንደዛ አይነት ነገር እየተቀበለ አይኖርም ማለት ነው። አንድ ቀን ያበቃል ሁሉም ነገር። ግን ምንድነው እሱ አንዳንድ ሰዎች አሉ ትሪት እንደማይደረጉ እያወቁ ቺት እየተደረጉ መሆኑን እያወቁ ሁሉ ጊዜ እነሱ ብቻ እንደሆኑ የሚሰጡት ፍቅር፣ የሚጨነቁት፣ የሚያስቡት፣ ማግኘት የሚፈልጉት ኦልዌይስ እነሱ በእነሱ ሳይድ እንደሆነ እያወቁ ግን እንደዚህ የሚሉ ሰዎች አሉ። እስቲ ይሁን እንደው በቃ አለ ይባል እሱ ወይም ደግሞ አለች ይባል ላይምሰል በቃ ሰዎች አንድ ላይ ናቸው ብለው ያስቡ ብለው ሁሉ ነገር እየደረሰባቸው ያለውን ነገር እያወቁ ተቀብለውት ጀስት ዝም ብለው የሚኖሩ አሉ። ከመቶ እንጃ 5% እንደዚህ አይነት ሰው አይገኝም። ጉዳቱን ችሎ የሆነው ይሁን ብሎ የሚኖር ማለት ነው። ሌላው ግን የተወሰነ ሊሚት አለው። አብዛኛው 85% የሚሆን ያያል መጀመሪያ ኬር ያደርጋል፣ በጣም ይጨነቃል ለማግኘት፣ አብሮ ለማሳለፍ፣ አብሮ ለመሆን በቃ እስከመጨረሻው ምንም ነገር አያስብም ከዛ ውጪ በቃ የሚያስበው ያንን ብቻ ነው። ግን
ሁልጊዜ አይደለም እንደ ያን ነገር የሚቀጥለው። ለምን በምላሹ ያ ነገር ሳይሆን ሲቀር በምላሹ ምንም ምላሽ ሲያጣ ያ የሚጥር ሰው ያ በጣም ብዙ ልፋት የሚለፋ ሰው የሚደክም ሰው ምንም ውጤት ሲያጣ በምላሹ ምንም ነገር ሲያጣ በተደጋጋሚ ለረጅም ጊዜ ሳምዳይ እሱም ስቶፕ ያደርጋል ማለት ነው። ይሄ የሰው ልጅ ባህሪው ነው፣ ቴንደንሲው ነው። በቃ እሱ እንኳን ለመቀጠል ቢፈልግ ያንን እንክብካቤ ያንን ኬር ተፈጥሮ ራሱ እሺ አይለውም ማለት ነው፣ ይገድበዋል ማለት ነው። ለምን ሰው ሊሚትድ ስለሆነ ውሱን ስለሆነ ለሁሉም ነገር ደግሞ ገደብና ልክ ስላለው ማለት ነው። አንድ ቀን ያቆማል ማለት ነው። እና የግዴታ ሪሌሽን ሎንግ ላስት እና ወይም ጽኑ ሊሆን የሚችለው ቦት ሳይድ ኤፈርት ሲኖር ነው። በቃ በሁለቱም ሳይድ አንድ አይነት የሆነ ኤፈርት ሲኖር ያኛው ሲፈልግ ይሄኛውም ሲፈልግ፣ እሷ ስትፈልግ እሱም ሲፈልግ፣ እሱ ሲፈልግ እሷም ስትፈልግ፣ ሲጨነቁ ስትጨነቅ፣ ሲጨነቅ ሲጨነቅ፣ ሲፈልግ በጣም እሷም ስትፈልግ፣ እንደዛ ሚዛኑን የጠበቀ ነገር ከሌለ አንድ እጅ ብቻውን ያጨበጭባል እንዴ? በፍጹም አይታሰብም ማለት ልክ እንደዛው ነው። ፍቅርም ሪሌሽንሺፕም ሁል ጊዜ በአንድ ሳይድ ሆኖ ምንም ምላሽ ካጣ ሲጨነቅ የነበረው አንድ ቀን ሁሉንም ነገር ስቶፕ ያደርጋል ማለት ነው። የሚወደውንም መተው ይችላል። ለምን ለረጅም ጊዜ ሲጨነቅ ሲጥር ነበረ፣ ምንም ውጤት የለም። ስለዚህ ያቆማል ማለት ነው። እና እንደዚህ አይነት በአንድ ሳይድ ያለ ሪሌሽንሺፕ የትም አይደርስም። ግዴታ ሪሌሽንሺፕ እንዲዘልቅ ጽኑ እንዲሆን ሎንግ ላስት እንዲያደርግ ምን ያስፈልገዋል? ቦት ሳይድ ኤፈርት ኢኩሊብሪየሙን ወይንም ሚዛኑን የጠበቀ መሆን አለበት ማለት ነው። ባላንስ መሆን አለበት ማለት ነው። የሰው ልጅ ቴንደንሲ ነው ይሄ። እና ማንም ሰው ሪሌሽንሺፑ ስር የሰደደና ዘላቂ እንዲሆን ከፈለገ ምንም ነገር ሂድን አጀንዳ ወይንም ከበስተጀርባው የተደበቀ አጀንዳ ሳይኖረው ሪሌሽኑ ከጀመረና በሁለቱም ሳይድ እኩል የሆነ ኢፈርት ካለ ሎንግ ላስት ያደርጋል፣ ይዘልቃል ማለት ነው። ከዛ ውጪ ግን ዘለቄታን መጠበቅ ጅልነት ነው ብዬ ነው ማስብ። እንደዚህ አይነቱን እንግዲህ ሪሌሽን እግዚአብሔር ይስጣችሁ። አመሰግናለሁ ስለሰማችሁ። ደህና ደሩ።